ሁለት ቻርጆችን አስቀምጠን ኪው1 እና ኪው2 የሚባሉ ቻርጆችን አስቀምጠን ተመሳሳይ ከሆኑ ይገፋፋሉ፣ አንዳቸው ሌላቸውን ይገፋሉ። እንዲሁም የተለያዩ ከሆኑ ደግሞ አትራክት ይደራረጉና አንድ ወደ ሌላው ይሳባል እንላለን። እና እንደዚህ መግፋት ወይም መሳብ ካለ በመካከላቸው ያለ ፎርስ አለ ማለት ነው። እና ያ ፎርስ ኪው1 ታይምስ ኪው2 ኦቨር አር ስኩዌር ታይምስ ኬ የሚባል ኮንስታንት አለ ማለት ነው። እና እንዲህ ተብሎ ሊገለጽ ይችላል። አንዳንዴ ደግሞ ይኸው ፎርስ በሁለት ቻርጆች መካከል ያለው ፎርስ 1/4 ፓይ ታይምስ ኤፕሲሎን ኖት ተብሎ በኬ ፋንታ ይኸውላ ገብቶ ማለት ነው ኪው1 ኪው2 ኦቨር አር ስኩዌርድ ተብሎ ሊጻፍም ይችላል። እና በሁለት ቻርጆች መካከል ያለውን ፎርስ እንደዚህ አድርገን ተቀምጦ ልናየው እንችላለን። እዚህ ጋር ኪው1 እና ኪው2 ቻርጆቹ ናቸው እና ሁለቱም በኩሎምብ ይለካሉ እና ያንዳንዳቸው በኩሎምብ ይለካሉ። ለምሳሌ ኪው1 እዚህ ጋር ፖዚቲቭ ስለሆነ 1 ኩሎምብ ነው ብል ኪው2 ደግሞ ኔጌቲቭ ስለሆነ ምናልባት ኔጌቲቭ 2 ኩሎምብ ብሎ ለማስገባት እናስባለን። ነገር ግን ፎርሙላችን በእርግጥ የሚቀበለው አብሶሉት ቫሊዩ ወይም ማግኒቱዱን ብቻ ነው እና ምናልባትም ኤፍ እኩል ይሆናል ኬ ታይምስ አብሶሉት ቫሊዩ ኦፍ ኪው1 ታይምስ አብሶሉት ቫሊዩ ኦፍ ኪው2 የምናስቀምጠው የተሻለ ሊሆን ይችላል። እና ይኸው ፖዚቲቭም ኔጌቲቭም ሲገባ ፎርሙላችን ሲገባ ኬ ታይምስ 1 ሲ ታይምስ 2 ሲ 1 ኮሎም ታይምስ 2 ኮሎም ሆኖ እንጂ 1 ኮሎም ታይምስ 2 ኮሎም ሆኖ አይገባም ማለት ነው። እና ስለ ቻርጆች የምናስበው እንደዚህ ነው። ሌላው ደግሞ ሲጋራ ምናልባት ልብ የምንለው ቻርጆቻችን ትልልቅ በሆኑ ቁጥር በመካከላቸው ያለው ፎርስም እየጠነከረ ይሄዳል። ለምሳሌ 5 ኩሎምብ እና 5 ኮሎም ቻርጅ ቢኖሩ በሁለቱ መካከል የሚኖረው ፎርስ እና በአንድ ኩሎምብ ቻርጅ እና 1 ኩሎምብ ቻርጅ የሚኖረው ፎርስ እኩል አይሆንም። ይኸውም የበለጠ ቻርጅ ሲኖረኝ የበለጠ ፎርስ ይኖረኛል እና ይህንን ስናስቀምጠው በሂሳብ ኤፍ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኪው1 the magnitude of ኪው1 and the magnitude of ኪው2 ብለን ወይም ኪው1 ታይምስ ኪው2 አድርገን እንደዚህ ማስቀመጥ እንችላለን ማለት ነው። ሌላው ደግሞ እዚህ ፎርሙላ ላይ ከተሰጡ ቁጥሮች አንዱ አር ነው። አር ደግሞ በመካከላቸው ያለው ርቀት ነው። በሁለቱ ቻርጆች መካከል ያለው ርቀት አር ይባላል እና ይህ አር ዲስታንስ ስለሆነ የሚለካው በሜትር ነው። ሁለት ቻርጆች ካሉ በሜትር ይለካሉ እና በሁለቱ መካከል ያለው ርቀት በአር ይቀመጣል ማለት ነው ፎርሙላችን ላይ እና እዚህ ጋራ እንደዚህ በማሰላሰል ስናስቡ ሁለት ቻርጆችን አጠገብ ለአጠገብ አስቀምጬ ከነበረበት እያራራኳቸው መጣ በመካከላቸው ያለው ፎርስ እየተዳከመ ይመጣል እና ፎርስ ከዲስታንስ ጋር እንዲሁም ከዲስታንስ ስኩዌርድ ጋር ኢንቨርስሊ ፕሮፖርሽናል ሆነው ተገኝተዋል ማለት ነው እና እንደዚህ አድርገን በቁጥር መልክ እናስቀምጠው እንችላለን። ኩሎምብ ሎው ላይ ካሉት ፎርሙላዎች ውስጥ ኪዋንን ተነጋገን ኪውቱን አየን አር ስኩዌርንም አየን የቀረን ኬ ነው እና ኬን ስናይ ኬ ምን እንደሆነ ስናይ ኬ ኮንስታንት ነው፣ አንድ ቁጥር ነው እና ያ ቁጥር ዋጋው 9 ጊዜ 10 ርቢ 9 ነው እና ያ ቁጥር ከመሆኑ ባሻገር የኤሌክትሪክ ፎርስ በኤክስፐሪመንት ከታየው ጋራ እኩል ለማድረግ ከመጥቀሙ ሌላ
ዩኒቶቻችንን በትክክል ኒውተን እንዲሰጡን ያደርጋልና ለምሳሌ እዚህ ጋራ የሁለቱ ቻርጆቻችን ዩኒት ሁለቱም ኮሎምብ ነው። ከታች ደግሞ ሜትር ስኩዌር አለኝ። ነገር ግን ፎርስ የሚለካው በኒውተን ነው እና እነዚህን ይዤ በእነዚህ ተባስቶ ኒውተን የሚሰጠኝ ነገር ስፈልግ ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አገኛለሁ ማለት ነው። እና ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው ስጄ እዚህ ጋር ያለኝም ማለት ነው በኩሎምብ ታይምስ ኩሎምብ ሲካፈል ሜትር ስኩዌር ጋር ባባዛው ሜትር ስኩዌር ከሜትር ስኩዌር ጋር እንዲሁም ኩሎምብ ታይምስ ኩሎምብ ኩሎምብ ስኩዌር ከኩሎምብ ስኩዌር ጋር ጠፍቶ ኒውተን ብቻ አገኛለሁ ማለት ነው። ሌላው ደግሞ ይኸው ፎርሙላ ኤፍ ኢዝ ኢኳል ቱ ኬ ታይምስ ኪው1 ኪው2 ኦቨር አር ስኩዌር የሚለው ፎርሙላ በእርግጥም ኪው1 እና ኪው2 ብቻ ሳይሆን የእነሱን ማግኒቲዩድ እንድናስብ የሚያደርገን ፎርሙላ እያንዳንዳቸው ቁጥሩን ነው እንጂ ቻርጁን ፖዚቲቭ ወይም ኔጌቲቭ ሳይሆን ማለት ነው። ይሄው ፎርሙላ 1/4 ፓይ ኢኖት ተብሎ ሊጀምር ይችላል እና በኬ ፋንታ ይሄን እናስገባን ማለት ነው። የቀረው ኪው1 ኪው2 አር ስኩዌር እንዳለ ይሆናል እና እዚህ ጋር አንድ አዲስ ሌተር አመተናል እና ይኸውም ኢኖት ይባላል። ኢኖት ፐርሚቲቪቲ ኦፍ ፍሪ ስፔስ ይነግረናል። ይኸውም ፍሪ ስፔስ ወይም ቫኪዩም ምን ያህል የኤሌክትሪክ ፊልዶችን ሊያሳልፍ እንደሚችል ወይም እንደሚቀበል ነው የሚነግረን ማለት ነው። እና ያ ኢኖት ሲለካ 8.85 ታይምስ 10⁻⁻12 ሆኖ ተገኝቷል። የኢኖት ደግሞ ዩኒት የኬን ግልባጭ ይሆናልናል። ምክንያቱም ኬ ከላይ ነበረ ኢኖት ከታች ከሆነ እና እነዚህ ሁለት እኩል መሆን ካለባቸው ኬ እና 1/4 ፓይ ኢኖት እኩል ከሆኑ ዩኒታችን ተገልብጦ ኩሎምብ ስኩዌር ኦቨር ኒውተን ሜትር ስኩዌር መሆን አለበት ማለት ነው። እና ኢኖት ምን ያህል ኤሌክትሪክ ፊልዶች በቫኪዩም ውስጥ ማለፍ እንዲያልፉ እንደሚፈቀድላቸው ይነግረናል። እና መጀመሪያ በቫኪዩም አይተን ከዛ በኋላ ደግሞ በሌሎች ነገሮች ውስጥ ኤሌክትሪክ ፊልድ ምን ያህል እንደሚያልፍ በእንጨት ላይ፣ በብረት ላይ፣ በሌሎችም ውስጥ ለማየት ይረዳናል። ነው ይቺ ኢኖት ከ4 ፓይ ጋር ተባዝተው እንደዚህ 1/4 ፓይ ኢኖት አድርጌ ሳሰላ የማገኘው ቁጥር በእርግጥም 9 ጊዜ 10⁻9 ይሰጠናል። ነው ለፈተና ላይ ከሁለት አንዳቸው ማወቅ በቂ ነው። ነገር ግን ለኩሎምብ ስሎ ቢያንስ ከሁለት አንዳቸው ማወቅ በቂ ነው። ነገር ግን አንዳቸው ማወቅ በጣም አስፈላጊ ነው እና የኩሎምብ ሎ በዚህ መልክ በሁለት ቻርጆች መካከል ያለው ፎርስ ምን እንደሚመስል ይነግረናል ማለት ነው። ሌላው ደግሞ በሁለት ነገሮች መካከል ያለው ፎርስ አክት የሚያደርገው በቀጥታ መስመር ከሁለቱ መካከል ባለው ውስጥ ነው እና ፖዚቲቭ ወደ ኔጌቲቭ የሚሳብ ከሆነ ቀጥታ በሁለቱ መካከል በቀጥታ መስመር ያልፋል እና እንደዚህ ሳይሆን የሚሄደው እንደዚህ ነው ማለት ነው። የሚሄደው ቻርጁ ከተሳበ በሁለቱ መካከል ባለው ቀጥታ መንገድ ማለት ነው።